የቤተ ክርስቲያን ፈተናና የስደት ዜና በየአቅጣጫው እየከበበን ባለበት በዚህ ሰዓት ነገ ሰኔ 4 የምትታሰበው ቅድስት ሶፊያ ተጋዳሊት በማዕበል መካከል እንዴት መጽናት እንደምንችል የምታስተምረን ድንቅ ምስጢር ምንድን ነው? በየአቅጣጫው የሚሰማው የቤተ ክርስቲያን ፈተና፣ የስደትና የመከራ ዜና ልብህን አስጨንቆታል? ማዕበሉ የበረታ ቢመስልም አንተ ግን አትፍራ። ነገ ሰኔ 4 ነው። ቤተክርስቲያናችን የታላቋን ተጋዳሊት የቅድስት ሶፊያን ዓመታዊ መታሰቢያ የምታከብርበት ዕለት። ይህች እናት ዛሬ በፈተናና በጭንቅ ውስጥ ላሉ ምዕመናን የምታስተምረው ታላቅ ምስጢር አለ። ምድራዊ ማዕበል እምነትን ሊያናውጠው የሚችለው ፍርሃት በልብ እንዲነግስ ከፈቀድክለት ብቻ እንደሆነ። ቅድስት ሶፊያ ዓለምንና ማታለያ ጥቅሞቿን ሙሉ በሙሉ በመተው ወደ በረሃ የገባች በተጋድሎና በብርቱ ጾምና ጸሎት የኖረች ድንቅ እናት ናት። እርሷ በኖረችበት የበረሃ ሕይወት ውስጥ ብዙ ፈተናዎች፣ ረሃብ፣ ቅማትና የዲያብሎስ መንፈሳዊ ውጊያዎች ነበሩ። ነገር ግን ሶፊያ በፍጹም አልተንበረከከችም። ታላቁ አባት ቅዱስ ዮሐንስ አፈወርቅ እንዳስተማረው የቅዱሳን ጥንካሬ የሚለካው ፈተና በሌለበት ሰዓት ሳይሆን መከራው በበረታበት ሰዓት በሚያሳዩት ጽናት ነው። ቅዱስ ሶፊያም በጸሎት ጋሻነት ፈተናውን ሁሉ አሸንፋ የቅድስና ብርሃን ሆና ወጣች። ዛሬም ቤተክርስቲያናችን በእሳትና በስደት ውስጥ እያለፈችም ቢሆን የቅድስት ሶፊያ አምላክ ግን ዛሬም በዙፋኑ ላይ አለ። ከቅዱስ ሶፊያ ተጋድሎ የምንማረውና የምንጽናናበት መፍትሄ ምንድን ነው? ጠላት መከራን የሚያበዛው ልባችን እንዲረድና እምነታችን እንዲጠፋ ነው። እኛ ግን እንደ ቅዱስ ሶፊያ በጸሎት ጸንተን ልንቆም ይገባል። አባቶቻችን ቅዱስ አትናቴዎስና ቅዱስ ቄርሎስ እንዳስተማሩን ቤተክርስቲያን በመከራ ውስጥ ስታልፍ ምዕመናን በፍቅርና በአንድነት ጥላ ስር ሊሰበሰቡ ይገባል። እንደ እባብ ልባሞች ሁኑ የተባለውን ቃል ይዘን እምነታችንንና ቅዱሳን መካናትን በጥበብና በንቃት ልንጠብቅ ይገባል። የቅድስት ሶፊያ ተጋዳሊት ረድኤትና በረከት የጸሎቷም ኃይል ከሁላችን ጋር ይሁን።